ላይ አይወጣም አብርሃም ማለት ነው። እንግዲህ ድጋሜ ፍቅርም አፈቀረችኝ ብሎ ሩታንና ሄርሜላም ትተው ሲሯሯጥ ነበረ። በዚህ ልክ ስለተበቀሉት እውነት ኤፍሬምም ደስ ብሎታል፣ እኛም ደስ ብሎናል። ሁላችሁም ቢሆን የሩታ ጥፋት ነው ጎልቶ የታያችሁ። እውነት ብሏል ኤፍሬም ማለት ነው። ትንሽዬ ጥፋት የሩታ ትልቅ ሆኖ ነው የሚታያችሁ ማለት ነው። እና ከአብርሃም በላይ እኮ ሩታ አላጠፋችም። ከአብርሃም በላይ እኮ ሩታ እውነቴን ነው ምንም አላረገችም። አብርሃም እኮ ሩታን እኮ ገድሏታል ማለት ይቻላል። ግን ጠንካራ ሴት ስለሆነች ነው። አቦ ሩታዬ ይመችሽ የኛ ጀግና የልዑልዬ እናት ማለት ነው። እና እንግዲህ አስባችሁታል። ሄርሜላም በዚህ ልክ ተንጨርጭራለች ማለት ነው። ባልሽ እውነት በዚህ መልክ ይመለሳሉ? አንቺ ነሽ እኮ ህይወቷን ስትበጠብጭ እየከረምሽው 1 አመት ሙሉ ማለት ነው። ብልግናሽን ደግሞ በዚህ ልክ እንዴት ትበቀኛለሽ? እኔ እኮ እውነት አብርሃም አንቺን በድሎሻል ብዬ ከጎንሽ ልሆን ነበረ። አሁን ደግሞ ፍቅር አሰጣጥ አላወቅሽም እያልሽ አንቺ ፍቅር አሰጣጥ ብጥቺ እኮ ባለትዳር ወንድ ላይ ፊጣቲም ሲጀመር ሄርሜላ ማለት ነው። ክብረ ቢስ በሆንሽን እኮ እንዲሁ ያስታውቃል። ለማንኛውም ሩታዬ ይመችሽ። ዴቭም እያስመሰልክ ነው ያለከው። የወንድምክ ጥፋት በፍጹም እየታየክ አይደለም። አሁንም ቢሆን ሁላችሁም ሩታ ለምን ተበቀለችው እያለች ቡዜም የምትንጫጫው በዚህ መልክ ነው እንጂ ሩታ ምንም አልተበቀለችም። በቀል ማለት ይሄ አይደለም። እውነት ትምህርትን የሰጠችው ለወደፊቱ እንጂ በቀል ነው ብላችሁ እንዳታስቡት። እውነት ሩታዬ የልዑልዬ እናት ጀግናዋ አትበገር የሚዲያው መሪ ይመችሽ። አቦ ይመችሽ ማለት ነው። ይመችሽ። ትችያለሽ እኮ ምንላት በምክንያት ነው። በምክንያት ነው። በእውነት አሁን እውነት ሩታ ተበቀለች ልትሉ ነው? አልተበቀለችም። ምንም አላረገችም። ምንም ጥፋት አላየሁባትም። ኤፋዬ የሩታዬ መከታ ንጹህ የሰው ልክ ወንድም ነክ። እውነት ለአንተ ትልቅ ክብር ነው ያለኝ ማለት ነው። እና ቡዜም ስትንጨረጨር የነበረው በትናንትና ቪዲዮ ላይ ለምን አብርሃምን ሄርሜላን በፍቅር ተበቀልሻት ነው ጨዋታው ማለት ነው። እና የሩታ ልፋት እያሳዘነሽ አይደለም። የልዑል እዛ ጋ ያለ አባት መቅረቱ እያሳዘናችሁ አይደለም። ልጃችሁ ያለ አባት ፍቅር ማደጉ እያሳዘናችሁ አይደለም። ለስሙ አክስትና ወንድም ናችሁ፣ ለስሙ ማለት ነው። በነገራችን ላይ ዘመድና ተራራ በሩቅ ነው የሚባለው እዚህ ጋ ነው ያየሁት። ገብቷችኋል? ጠላ ጠጪውን እንጂ ጠንሳሹን አያሰክርም አለ። እዛ ጋር እየተጎዳች ያለችው ሩታ ነች እንጂ አንቺ